ስብሰባ ላይ ሐሳባችሁን ለመግለጽ ትቸገሩ የነበራችሁ ሰዎች ከዚህ ፍሬምወርክ በኋላ እሱ ቀረ። ከናንተ የሚጠበቀው 1 ደቂቃችሁን ብቻ መስጠት ነው። እውነትን ይጠቅማችኋል። ፍሬምወርኩ ፓራ ይባላል። ፒ ማለት ዋና ሐሳባችሁ ነው። ኤ ማለት አክሽን፣ ምን አይነት ድርጊት ነበረ የወሰዳችሁት። አር ማለት ሪዛልቱ፣ ውጤቱ ምን ነበረ ከድርጊቱ ጋር ተያይዞ ማለት ነው። ኤ ማለት መጠየቅ መልሳችሁ፣ አስክ ማለት ነው። ምሳሌ እንስራበት። ለምሳሌ እናንተ ድርጅት ላይ የስብሰባ አጀንዳ ማርኬቲንግ ነው። እንዴት አዳዲስ ሰዎችን አትራክት እናድርግ፣ እንዴት የማርኬቲንግ ስራዎች ይሰሩ ሊሆን ይችላል። እሺ ናቹራል ፖዝ ታያላችሁ። አንዱ ሰው ተናግሮ ሲጨርስ ማለት ነው። የዛኔ ነው ጆይን የምታደርጉ እንጂ አትደረጉ። እሺ እኔ ጋር ያለው ሐሳብ ማርኬቲንግን በተመለከተ ሶሻል ሚዲያ ላይ ስፔሻሊ ቲክቶክ ላይ በየቀኑ ፖስት መደረግ አለበት፣ ኮንተንት መሰራት አለበት ብዬ አስባለሁ። ይሄ ነው ፖይንታችሁ ማለት ነው። አክሽናችሁ ምን ነበረ ከዚህ ጋር ተያይዞ ማለት ነው። እንደምታስታውሱት ባለፉት 2 ሳምንታት በየቀኑ ሶሻል ሚዲያ ላይ ፖስት እያደረግን ነበረ። ውጤቱ ምንድነው? 3000 ፎሎወሮችን አግኝተናል። የድርጅቱ ብራንድ አድጓል። እንዲሁም ደግሞ አዌርነስም ክሬት አድርገናል። ምን ታስባላችሁ እናንተ በየቀኑ ፖስት ብናደርግ ብላችሁ መልሳችሁ ትጠይቋቸዋላችሁ ማለት ነው። ግልጽ ነው፣ አልተንዛዛም። ምንም ይሄ በዙሪያ ጥምጥም አላወራችሁም።